መዝሙር 103 ከቁጥር 1 እስከ 5። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰውን ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኀጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። ኢየሱስ ለዘላለም ጌታ ነው። ዛሬ ከኔ ጋር በረከቶቻችንን ሁሉ እናስለቅቃለን። በረከቶቻችን ምናልባት በሥራ፣ በቤታችን፣ በአገልግሎታችን፣ በጤንነታችን የሕይወት አቅጣጫ ሁሉ ተይዘው ከሆነ ዛሬ ከኔ ጋር አብረን እንጸልይና እነዚህም በረከቶች በእግዚአብሔር ኃይል እናስለቅቃቸዋለን። ምናልባት በተለያየ አይነት ምክንያት ብሌሲንጋችን ወይም በረከታችን ተይዞ ሊሆን ይችላል። ምክንያቱ ጠላት ይሁን፣ ምክንያቱ ኃጢአት ይሁን፣ እግዚአብሔር አምላክ ባለ ብዙ ምሕረት ነውና ዛሬ እንጸልያለን። እግዚአብሔር አምላክ በዚህ ቀናችን ላይ በረከታችንን ይለቅልናል። ኢየሱስ ለዘላለም ጌታ ነው። ከኔ ጋር እንጸልያለን። መጽሐፍ እንደሚናገር ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰውን ስሙን። ባርኩ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ እንደሚል እግዚአብሔር አምላክ ሆይ ምስጋናህን አልረሳም፣ እባርካለሁ እያለን አስቀድመን እግዚአብሔርን ከኔ ጋር እያመሰገንን እንጸልያለን። ብዙዎቻችን ሕይወታችን ላይ እንዲፈጸሙ እንዲሆኑ የምንፈልጋቸው ብዙ ነገሮች አሉ። ነገር ግን ከዛ በፊት እግዚአብሔርን ማመስገን፣ እግዚአብሔርን ስም ማክበር ከሁሉ በፊት ይቀድማልና እግዚአብሔርን ከኔ ጋር እያመሰገነው መጀመሪያ እንጸልያለን። ነፍሴ ሆይ አመስግኚ፣ እግዚአብሔርን ባርኪ፣ ቅዱስ ስሙን አንሺ፣ ምስጋናውንም ሁሉ አትርሺ በሏት። ነፍሳችሁ ለውስጣችሁ ለራሳችሁ ነገሩት። እግዚአብሔርን ማመስገን መልካም ነውና በምስጋና ውስጥ ያለው ድል ነውና በጌታ በኢየሱስ ክርስቶስ አምላክ ሆይ እናመሰግናለን። ምስጋናችንን አንረሳም በፍጹም። ኃጢአትሽን ሁሉ ይቅር የሚል ተብሎ እንደተጻፈ እግዚአብሔር አምላክ ሆይ ዛሬ በደምህ እንድታጥበን፣ በስምህ እንድትቀድሰን፣ በደል መተላለፋችን ሁሉ ይህንንም ድምፅ ለሚሰማ ወንድሜ፣ ይህን ድምፅ ለምታደምጠው እህቴ ምሕረት እንድታበዛልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ደዌን መፈወስ የምትችል አንተ አምላክ ነህ። ይህ ሁሉ ግን ያለው ይቅርታውም ያለው ፈውሱም ያለው በምስጋና ውስጥ ነውና አመሰግንሃለሁ። ኮሜንት ላይ ግቡና አመሰግንሃለሁ እያላችሁ ጻፉ። እግዚአብሔር ሆይ ምስጋናዬን አረሳም፣ ውለታህን አረሳም እያላችሁ አመሰግንሃለሁ እያላችሁ ኮሜንት አድርጉ። ኢየሱስ ለዘላለም ጌታ ነው። ሕይወትሽን ከጥፋት የሚያድናት እንደሚል የእኛን ሕይወት መታደግ የሚችለው እግዚአብሔር ነው። የእኛን ሕይወት ማዳን የሚችለው እግዚአብሔር ነው። ለእግዚአብሔር ለአምላካችን ክብር ይሁን። አመሰግንሃለሁ። ከጥፋት የምታድነኝ አንተ ነህ። ቤተሰቦቼን ከጥፋት የምታድን አንተ ነህ። ቤቴን ከጥፋት የምታድን አንተ ነህ። ስራዬን ከጥፋት የምታድን አንተ ነህ። ጤንነቴን ከጥፋት የምታድን አንተ ነህ። በምህረቱና በቸርነቱ የሚከልልሽ ተብሎ እንደተጻፈ እስከ ዛሬ እዚህ ደረጃ ብቻዬን አልደረስኩም በሉት። እግዚአብሔር አምላክ ሆይ ብቻዬን በዚህ ስፍራ አልደረስኩም በሉት። ረድተኸኝ ነው በሉት። ምህረትህ ነው በሉት። በምህረትና በቸርነትህ ከልለኸኝ ነው በሉት። ኢየሱስ ጌታ ምህረት ነው እያላችሁ ኮሜንት አድርጉ። ምህረትን የረዳኝ፣ ቸርነትን የረዳኝ፣ ቸርነትን የከለለኝ አመሰግንሃለሁ። እግዚአብሔር ሆይ ስለረዳኸኝ አመሰግንሃለሁ። ስላገዝከኝ አመሰግንሃለሁ። ስለ ምህረት ተባረክ። ሁል ጊዜ ጸሎታችን እግዚአብሔርን በማመስገን ስሙን በማክበር እርሱን በማላቅና እንሱን በማድነቅ ሊሆን ይገባል። ስለ ጤንነት ያመሰግንሃለሁ በሉት። ቀድሞ ስለሰጠኝ ነገር አሁን እጄ ላይ ያለው ሁሉ በእኔ ብርታት የመጣ አይደል፣ በአንተ ምህረት የመጣ ነው። ስለዚህ አሁን ላይ ስላሉኝ ነገሮች ሁሉ አመሰግንሃለሁ። ስለ ብሌሲንጎች አመሰግንሃለሁ፣ አከብርሃለሁ። ቸርነትን ዛሬም በሕይወቴ ላይ አውጃለሁ። ምህረትን በዛሬም በሕይወቴ ላይ አውጃለሁ። አንተ ነብዬ መሰክራለሁ። የረዳኸኝ አንተ ነብዬ እናገራለሁ።
አንተ ነህ፣ ያገዝከኝ አንተ ነህ እያላችሁ ኮሜንት አድርጉ። የረዳኸኝ አንተ ነህ፣ ያገዝከኝ አንተ ነህ። በክርስቶስ ኢየሱስም ለስምህ ክብር ይሁን። በህይወቴ ላይ በቀሪው ዘመኔ ላይ በረከትን አውጃለሁ እያላችሁ ከኔ ጋር ጸልዩ። አመሰግንሃለሁ ኢየሱስ ሆይ፣ ስምህን አመሰግንሃለሁ፣ ስምህን ባርከዋለሁ፣ አከብርሃለሁ እያላችሁ ለእግዚአብሔር ምስጋናን ስጡት። አመሰግንሃለሁ እያላችሁ ጸልዩ ከኔ ጋር። ጌታ አምላክ የተመሰገነ ይሁን። ትንሽ ደቂቃ በረከቶቻችን በህይወታችን ላይ ከማወጃችን በፊት ራሳችንን በእግዚአብሔር ፊት አሁን ደግሞ እናቀርባለን። ኢየሱስ ጌታ ነው። ምክንያቱም ብዙ ብለሲንጎች ብዙ በረከቶች ወደ ህይወታችን እንዳይመጡና እንዳይገለጡ ከሚከለክሉ ዋነኛው ነገር አንደኛው ኃጢአትና አመጽ ነው። እነዚህ እንቅፋቶች ናቸው። እነዚህ እንቅፋቶች ኃጢአትና አመጽን እንዲወገዱ ልንጸልይ ይገባል። ስለዚህ መጀመሪያ ከኔ ጋር አብረን እንጸልያለን። ኢየሱስ ጌታ ነው። ኃጢአታችን እየተናዘዝን እግዚአብሔር አምላክ ሆይ ይቅር በለን እያልን ምህረት በኔ ላይ ይሁን እያላችሁ ትንሽ ደቂቃ ከኔ ጋር እንጸልይና በመቀጠል በረከቶችን ደግሞ በህይወታችን ላይ እናውጃለን። ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። መጽሐፍ ሲናገር በኢሳይያስ ምዕራፍ 59 ቁጥር 1 እና 2 ላይ እንደዚህ ይላል። በደንብ ስሙኝ። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። አያችሁ፣ የእግዚአብሔር አምላክ እርዳታ ስለሌለ አይደለም። እግዚአብሔር እኛን ሊታደግ ስለማይችል አይደለም። እኛን ነፃ ሊያወጣ ስለማይችል፣ እኛን ሊባርክ ስለማይችል አይደለም። ነገር ግን ጆሮውን ከመስማት ፈጽሞ አልደነቆረችም አለ። ነገር ግን በደላችሁ በእናንተ በአምላካችሁ መካከል፣ በእናንተና በአባታችሁ መካከል፣ በእናንተና በረዳታችሁ መካከል፣ በእናንተና በሚባረካችሁ መካከል ለይታለች አለ። ምን በደል፣ ምን ኃጢአት፣ ምን አመፃ። ዛሬ በጌታ በኢየሱስ ክርስቶስ ስም ከኔ ጋር አሜን እያላችሁ ጸልዩ። መካከለኛ ሆኖ ያለ የእግዚአብሔርን እጅ በሕይወታችን ላይ የከለከለ ቅዱስ የሆነው አምላክ በሕይወታችን ላይ እንዳይንቀሳቀስ የሚከለክል የትኛውም አይነት ክፋትና አመጽ፣ የትኛውም ኃጢአት በናዝሬቱ በጌታ በኢየሱስ ክርስቶስ ልጅ ስም ስናስ ደም በጌታ በኢየሱስም ከኛ ላይ ተነሳ፣ ከሕይወታችን ላይ ተነሳ። wash me by your precious blood በሉት። በንጹህ በሆነው ቅዱስ በሆነው ደም እጠበኝ በሉት። በእምነት ከኔ ጋር ይህን ጸሎት ጸልዩ። እግዚአብሔር አምላክ ታማኝ አምላክ ነው። እግዚአብሔር አምላክ ቸር አምላክ ነው፣ ደግሞ መሐሪም ነውና ምህረቱ በኔ ላይ ይሁን እያላችሁ ጸልዩ። ምህረት በኔ ላይ ይሁን ብላችሁ ጸልዩ። ከኔ ጋር ኮሜንት አድርጉ። ግቡና ኮሜንት እያደረጋችሁ በኮሜንታችሁ አሜን እያላችሁ ጸሎታችሁን ቀጥሉ። ሁላችሁም ይህን ድምፄን በተለያየ ዓለም ሆናችሁ እየሰማችሁ ያላችሁ እግዚአብሔር ወንድና ሴት ልጆች እንዲህ ያላችሁ ጸልዩ። ምህረት በኔ ላይ ይሁን። ምህረት በስራዬ ላይ ይሁን። ምህረት ምንድነው? ብሌሲንግ በረከት በህይወታችሁ የወጣችሁበት ህይወት ክፍል ይሄንን ጸልዩ። ምህረት በኔ ላይ ይሁን። የእግዚአብሔር ምህረት ታላቅ ነገር ታደርጋለች። ምህረቱ ከህይወት ይሻላልና ይበልጣልና እንዲህ ያላችሁ ጸልዩ። ምህረት በጤንነቴ ላይ ይሁን። ምህረት በልጆቼ ላይ ይሁን። ምህረት በአገልግሎቴ ላይ ይሁን። ኃጢአታችሁን ፊቱን ከእናንተ ሰውሮታል ተብሎ ተጻፈ። በጌታ በኢየሱስም አንተን የሚከለክል እንቅስቃሴን እንዳላይ የሚያደርግ የትኛውም ነገር ዛሬ በምህረት ከህይወቴ ላይ ይነሳ በሉት። በስመ ስልጣን በደም ኃይል በጌታ በኢየሱስም ከህይወት ክፍሌ ሁሉ የተጠረገ ይሁን እያላችሁ ጸልዩ። ምህረት በኔ ላይ ይሁን። ኃጢአቴን ይቅርበል፣ በደሌን ይቅርበል እያላችሁ ጸልዩ። ይቅር በለኝ። እጅህ ከማዳን አላጠረችምና በሉት። እጅህ ከማዳን አላጠረችምና በጌታ በኢየሱስ ክርስቶስ ዛሬም የማዳን እጅ ወደ እኔና ወደ ቤቴ፣ ዛሬም የማዳን እጅ ወደ እኔና ወደ አገልግሎቴ፣ ዛሬም የማዳን እጅ ወደ እኔና ወደ ልጆቼ፣ ወደ እኔና ወደ ጤንነቴ
እንዲዘረጋ በጌታ በኢየሱስ ምህረትን በኔ ላይ አብዛ በሉት። ምህረት በኔ ላይ ይሁን። ምህረት በቤተሰቦቼ ላይ ይሁን። ምህረት በምጸልይላቸው ላይ ሁሉ ይሁን። ምህረት በስራዬ ላይ በፋይናንሴ ላይ ይሁን። ዛሬ በረከት በህይወቴ እንዳይገለጥ የሚከለክል ይሄኛው ቀን እንደሌላው እንዳይሆን ዛሬ ምህረትን በኔ እንድታበዛ ጸልያለሁ በሉት። በረከትን እንደሚከለክልብኝ የማውቃቸው የማላውቃቸው የኃጢአት ምክንያቶች ሁሉ በጌታ በኢየሱስም ዛሬ በፊት እናዘዛለሁ ብሎት ይቅር በለኝ፣ በደም እጠበኝ። ዋሽ ሚ ጂሰስ፣ ዋሽ ሚ ባይ ዮር ፕሪሺየስ ብለድ፣ ቅዱስ በሆነው ደምህ እጠበኝ። በኢየሱስ ክርስቶስ ስም ደምና ስልጣን መታጠብና መንጻት ሆነልኝ እያላችሁ ጸልዩ። በደምህ መንጻት ሆነልኝ በሉት። ትኩስ በሆነው ደምህ መታጠብ ሆነልኝ፣ ይቅርታህን መቀበል ሆነልኝ በሉት። ዛሬ ይቅር እንድትለኝ ጸልያለሁ እያላችሁ ኮሜንት አድርጉ። ምህረት በእኔ ላይ ይሁን እያላችሁ ኮሜንት አድርጉ። ኢየሱስ ለዘላለም ጌታ የተባረከ ይሁን። ምህረቱን ከኛ ያላራቀ እግዚአብሔር የተመሰገነ ይሁን። ሁልጊዜ ሊራራልን የታመነ አምላክ አለንና ስሙ የተባረከ ይሁን። ጌታ ይባረክ። አሁን ትንሽ ደቂቃ ከኔ ጋር እንዲያለን እንጸልያለን። ኤቭሪ መዝገቦች የሰማይ መዝገቦች እንዲከፈቱ እንጸልያለን። በመጽሐፍ ቅዱሳችን ቃል መሰረት እግዚአብሔር አምላክ በረከትን እንዲያፈስ እንድንጸልይ እግዚአብሔር ቃል ይነግረናል። ዛሬ በጌታ በኢየሱስ ስም በረከታችን ደግሞ አሁን በሕይወታችን ላይ እንዲፈስ እግዚአብሔርን አመስግነነዋል። ምህረቱን ብለናል። አሁን ከኛ የሚከለክለን አንዳች ነገር የለም። እግዚአብሔር ምህረት ደግሞ ብለሲንግን በሕይወታችን ላይ ያመጣልና እንደ እግዚአብሔር ቃል መሰረት ከኔ ጋር አሁን እንጸልያለን። የእግዚአብሔር አምላካችን ስም የተባረከ ይሁን። መጽሐፍ ቅዱሳችንን በዘዳግም ምዕራፍ 28 ከቁጥር 12 ጀምሮ ያለውን ቃል ከኔ ጋር እናነብና ጸሎታችንን እንቀጥላለን። የአምላካችን የእግዚአብሔር ስም የተባረከ ይሁን። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር ለምድርህ በወራቱ ዝናብ ይሰጥ ዘንድ በወራቱ በጌታ በኢየሱስ ስም ዛሬ ይህን ድምፅ ለምትሰሙ ወንድና ሴት እግዚአብሔር ልጆች ነግራቸዋለሁ። በሲዝኑ እግዚአብሔር አምላክ በረከትን ወደ ሕይወታችሁ እንዲያመጣ ጸልያለሁ። ምንም ነገር ዲሌይ እንዳይሆን፣ ምንም ነገር እንዳይዘገይባችሁ፣ የሚዘገይ ስራ እንዳይኖር፣ የሚዘገይ ጤንነት እንዳይኖር፣ የሚዘገይ የአገልግሎት ምዕራፍ እንዳይሆን the spirit of delay የመዘግየት መንፈስ ሁሉ ከሕይወታችሁ ላይ እንዲመታ ጸልያለሁ። ምንም አይነት በረከት ሲዝኑን አልፎ ዘግይቶ ወደ ሕይወታችሁ እንዳይመጣ፣ የሚዘገይ ትዳር እንዳይኖር፣ የሚዘገይ የማህፀን ደጅ መከፈት እንዳይኖር፣ ምንም አይነት የሚዘገይ ነገር በእምነት ዛሬ ከኔ ጋር አሜን እያላችሁ ኮሜንት ስር ግቡና ነገሬ አይዘገይም እያላችሁ ጻፉ። ነገሬ አይዘገይም። እግዚአብሔር አምላክ ስለሆነ በምድር አለ ለምድር በወራቱ ዝናብን ይሰጥ ዘንድ አለ። በወራቱ በጊዜው በክርስቶስ ኢየሱስም እግዚአብሔር አምላክ ቃሉ እንደሚናገር ነገርን ሁሉ በጊዜው ውብ አድርጎ ሰራ እንደሚል ነገሮቻችሁ በጊዜው ውብ ሆነ፣ ነገሮቻችሁ አማረ። በቤታችሁ ላይ ውበትን እግዚአብሔር አምላክ እንዲያደርግ ዛሬ ይጠራል። አውጃለሁ፣ ጸልያለሁ። አሜን እያላችሁ ተቀበሉት። በቤታችሁ ላይ ውበት ሆነ፣ ነገሮቻችሁ አማረ፣ ነገሮቻችሁ ተዋበ። በክርስቶስ ኢየሱስ ስም ነገሮቻችሁን ውበት አገኘው። የእግዚአብሔር እጅ ነገሮቻችሁን ሰራ። በወራቱ ዝናብን ይሰጥ ዘንድ የእጅህንም ስራ ሁሉ ይባርክ ዘንድ ተብሎ እንደተጻፈ ከዚህ ቀን ጀምሮ ድምፄን የምትሰሙ እየለፋችሁ ነገር ግን በረከት ያጣችሁ ለእናንተ ዛሬ እናገራለሁ። የእግዚአብሔር እጅ በረከቶቻችሁን አፈጠነ። የእግዚአብሔር እጅ ብለሲንጋችሁን አስቸኮለ። እግዚአብሔር አምላክ የእጆቻችሁን ስራ ሁሉ ተብሎ እንደተጻፈ የእጆቻችሁን ስራ መልካም የሆነን ስራ ሁሉ እግዚአብሔር ዛሬ ባርኮትን አዘዘበት። እጃችሁ ስራ የፈታ እየሰራው አይደለም የምትሉ ደጆች ዝግትግት ያሉባችሁ፣ በፌለሪት የበዛባችሁ፣ ነገር የሚመክንባችሁ፣ ያስኩ ስትሉ የሚበተንባችሁ ይህን ድምፅ ለምትሰሙ ለሁላችሁ እናገራለሁ በጌታ በኢየሱስ ስም የእጆቻችሁ ስራ ሁሉ ተባረከ። ይባረክ ዘንድ እንደሚል መልካሙን መዝገብ ሰማዩን ይከፍትልሃል ተብሎ እንደተጻፈ በጌታ በኢየሱስ ስም ምድር ላይ የሰራችሁ ላላችሁት ስራ የሰማይ እጅ ከእናንተ ጋር ሆነ።
መልካም የሆነው የሰማይን መዝገብ እግዚአብሔር ዛሬ ከፈተላችሁ። በጌታ በኢየሱስ ክርስቶስም መልካም የሆነው የሰማይ መዝገብ ዛሬ ባንቺ ላይ ተከፈተ። ሰማያቶች ተከፈቱላችሁ። ስፒሪቹዋል ደጆች ተከፈቱላችሁ። መንፈሳዊ ደጆች ሁሉ ለበረከታችሁ ሲባል ተከፈተላችሁ። የምታምኑ ሰዎች ፈጥናችሁ ወደ ኮሜንት ግቡና መዝገቤ ሰማያዊው ደጅ ተከፈተ እያላችሁ ጸልዩ። ሰማያዊ ደጅ ተከፈተ እያላችሁ ኮሜንት አድርጉ። ሰማያዊ ደጅ፣ ስፒሪቹዋል ዶሮች፣ መንፈሳዊ በሮች ሁሉ ዛሬ በእናንተ ፊት ተከፈቱ። ዛሬ መንፈስ ዓለም ላይ እንከፍተዋለን፣ በምድርም የተከፈተ ይሆናል በጌታ በኢየሱስ ስም። አንተ ግን ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም ተብሎ እንደተጻፈ በናዝሬቱ በጌታ በኢየሱስ ስም ከናንተ አልፎ ለቤተሰብ፣ ከናንተ አልፎ ለወዳጅ፣ ከናንተ አልፎ ለልጅ ልጆቻችሁ፣ ከናንተ አልፎ ለሌላው የሚተርፍ የእግዚአብሔር በረከት ዛሬ ሰማያቶች ሁሉ ስፒሪቹዋል በሮች ሁሉ ተከፍተውላችኋልና ወደ እናንተ መጡ። ከማንም አትበደርም ተብሎ እንደተጻፈ እጆቻችሁ ከዚህ በኋላ ከታች ሳይሆን ከላይ ይሆናሉ። ተሰጣችላችሁ እንጂ አትቀበሉ። እግዚአብሔር አምላክ ዛሬ ልጆቻችሁን ከፍቷል። ወደ ሰጪነት ትራንስፈር አድርጋችኋል። ተሻገራችሁ። በናዝሬቱ በጌታ በኢየሱስ መሻገር ሆነላችሁ። መሻገር ሆነላችሁ። መሻገር ሆነላችሁ። እግዚአብሔር አምላክ አሻገራችሁ። እግዚአብሔር አምላክ ዛሬ ትራንስፎርሜሽን አድርጓል። በክርስቶስ ኢየሱስም የጌታ እርዳታ ከእናንተ ጋር ሆነ። የሰማይ ደጆች ይከፍትላል ተብሎ እንደተጻፈ በጌታ በኢየሱስ መንፈሳዊ በሮች ተከፈቱ፣ ተከፈቱ፣ ተከፈቱ። ጌታ ሆይ በሉት። መልካሙን መዝገብ፣ ሰማያዊውን መዝገብ በእኔ ላይ ስለከፈትክ አመሰግናለሁ እያላችሁ ኮሜንት አድርጉ። አመሰግናለሁ መልካሙን መዝገብ ዛሬ በሕይወቴ ላይ ስለከፈትክ፣ በስራዬ አቅጣጫ ስለከፈትክ፣ በቤቴ አቅጣጫ ስለከፈትክ፣ በትዳሬ አቅጣጫ ስለከፈትክ፣ በማህፀኔ አቅጣጫ ስለከፈትክ፣ በልጆቼ አቅጣጫ፣ በጤንነቴ አቅጣጫ መልካሙን መዝገብ ስለከፈትክ አመሰግናለሁ እያለች ጻፉ። ተከፈተላችሁ መልካሙ መዝገብ በእግዚአብሔር የሆነው በሱም እጅ የተሰራው ያ መልካም መዝገብ በጌታ በኢየሱስም በሕይወታችሁ ላይ ተከፈተ። በሕይወቴ ላይ ስለሆነ አመሰግናለሁ በሉት። በስራዬ ላይ ስለሆነ አመሰግናለሁ። በቤተሰቤ ላይ ስለሆነ አመሰግናለሁ። ሰማያዊ በረከት ዛሬ ስለፈሰሰ አመሰግናለሁ እያላችሁ ኮሜንት አድርጉ። አመሰግናለሁ እያላችሁም ከኔ ጋር ጸልዩ። በጌታ በኢየሱስም ስለ ሰማያዊው ብሌሲንግ አመሰግናለሁ በሉት። ጌታ የተባረከ ይሁን። ይሄ በረከት በሕይወታችሁ ላይ እንዳይገለጥ የሚቃወም ደግሞ የትኛውም ነገር በናዝሬቱ በጌታ በኢየሱስም ከሕይወታችሁ ላይ የተመታ ይሆን፣ ይሰበር በጌታ በኢየሱስ፣ ይነሳ በጌታ በኢየሱስ፣ ይነሳ በጌታ በኢየሱስ ስም። የእግዚአብሔር እጅ እንድትረዳችሁ ጸልያለሁ። የእግዚአብሔር እጅ እንድታግዛችሁ ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም የሚከላከል በረከትን እንዳታዩ የሚያጥርባችሁ የሚይዛችሁ ሁሉ የተሰበረ ይሁን። መጽሐፍ ቅዱሳችን ይነግረናል። የበረከት ጠላቶች እንዳሉ ያስረዳናል። ዛሬ እነሱን የበረከት ጠላቶችን ከሕይወታችሁ ላይ እመታለሁ። ከቤታችሁ ላይ እመታለሁ። ከስራችሁ ላይ እመታለሁ። ከትዳራችሁ ላይ አነሳለሁ። ከአገልግሎታችሁ ላይ አነሳለሁ። ከጤንነታችሁ ላይ እቃወማለሁ። መጽሐፍ እንደሚናገር በሚልኪያስ ምዕራፍ 3 ቁጥር 11 ላይ ስለ እናንተ ነቀዙን እገስጻለሁ ተብሎ እንደተጻፈ እህል የሚበላ አይደለም ነቀዝ፣ ከስር ከስር እየሰረሰረ ባዶ የሚያረጋ አይደለም፣ ጤፍን ዱቄትን የሚጨርስ አይደለም ነቀዝ። እንዲሁ ብዙ ፕሮሰስ የበዛበትን ተዘርቶ የታጨደውን ታጭዶ የተወቃውንና ደግሞ የተፈጨውን እህል ከቤት እንደሚበላ እንዳለ ነቀዝ፣ ልፋትን ከንቱ እንደሚያደርግ ነቀዝ ያለ ጤንነታችሁ ላይ ያለ ነቀዝ፣ ስራችሁ ላይ ያለ፣ ቤታችሁ ላይ ትዳራችሁ ላይ ያለ ነቀዝ ዛሬ በእግዚአብሔር እሳት ተበላ። አሜን እያላችሁ ጻፉ። በጌታ እሳት ተበላ። እሳት አገኘው እያላችሁ ጻፉ። እሳት አገኘው እያላችሁ ጻፉ። በናዝሬቱ በጌታ በኢየሱስ የእግዚአብሔር እሳት ተገለጠ፣ የምድራችሁንም ፍሬ አያጠፋም ተብሎ እንደተጻፈ በጌታ በኢየሱስ ፍሬ ማለት የዘር ውጤት ነው። እንዲሁ በፍሬ ደረጃ ነገር እንዳታዩ፣ ልፋታችሁን ላባችሁን ሁሉ ከንቱ የሚያደርግ በረከታችሁን ሁሉ የሚሰውር በጌታ በኢየሱስ አጥፊው መንፈስ ተመታ። ከህይወታችሁ ላይ
አጥፊው መንፈስ ተከለከለ። የበረከታችሁ ጠላት ተመቷል በናዝሬቱ በጌታ በኢየሱስ። የበረከታችሁ ጠላት የምድራችሁን ፍሬ አያጠፋም እንደሚል ከዚህ ቀን ጀምሮ በጤንነታችሁ ላይ ጥፋት አይሆንም። ከዚህ ቀን ጀምሮ በስራችሁ ላይ፣ በቤታችሁ ላይ፣ በትዳራችሁ ላይ ጥፋት አይሆንም። በእርሻችሁም ያለውን ወይን ፍሬውን አያረግፍም እንደሚል ደረሰ የተባለውን በረከታችሁ ልይዘው ነው ያላችሁን በረከት እንዲህ እያያችሁት ያለውን ተስፋ ያደረጋችሁበትን እግዚአብሔር የተናገራችሁን የተስፋ ቃል ሁሉ በጌታ በኢየሱስ ስም ሊያጠፋ የወጣ ኃይል እንቅፋት ሁሉ ዛሬ በጌታ በኢየሱስ ስም ከህይወታችሁ ላይ ተመቷል። በእርሻችሁ ያለው የወይን ፍሬ ምን አይልም? አይረግፍም። ጤንነታችሁ አይረግፍም። ብለሲንጋችሁ አይረግፍም። ደጆቻችሁ አይዘጉም። እግዚአብሔር አምላክ የከፈተውን ማንም ሊዘጋው አይችልምና በናዝሬቱ በኢየሱስ ስም የደረሰውን ነገር እስራኤላውያን ሊያጭዱ ባለበት ወራት ሁሉ ጠላት እየመጣ ይመታቸው እንደነበረ ያለ ነገር ሁሉ ከህይወታችሁ ላይ ዛሬ እንዲህ አይነት ያለ ምዕራፍ ተዘጋ። በጌታ በኢየሱስ ስም አያራግፍም እንደሚል ፍሬውን አያራግፍም እንደሚል ከእጃችሁ ላይ የሚመታ ነገር ሁሉ ዛሬ ተነስቷል። ያስኩ ስትሉ የሚበትንባችሁን እግዚአብሔር አምላክ ጣልቃ ገብቶበታልና ፈጽሞ ይሄ በእናንተ ላይ አይሆንም። በጌታ በኢየሱስ ስም እግዚአብሔር ይህንን ተናግሯል ተብሎ እንደተጻፈ ይላል እግዚአብሔር ጌታ እግዚአብሔር እንደሚል የሰራዊት ጌታ እግዚአብሔር እንደሚል እንዲሁ በናዝሬቱ በጌታ በኢየሱስ ስም ይላል የተባለው የእግዚአብሔር ቃል ብቻ እንደሚጸና ጠላት ያለው አይሆንም፣ ሰነፍ ያለው አይሆንም። እናንተም በድካም ብዛት የተናገራችሁት ስንፍና አይሆንም። እግዚአብሔር አምላክ ያለው ብቻ በሕይወታችሁ ላይ ይቀጥላል። የተድላ ምድር ትሆናላችሁና አሕዛብ ሁሉ ብፁዓን ብለው ይጠሯቸው ይላል የሰራዊት ጌታ እግዚአብሔር እንደሚል በናዝሬቱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ከዚህ በኋላ የማፍራት ምሳሌ ያረጋቸዋል። የመያዝ የበረከት ምሳሌ ያረጋቸዋል። ለዚህ እግዚአብሔር አምላክ ይረዳቸዋል። አመሰግናለሁ በሉት። በረከቴን ለሚበላው በላተኛ ስላልሰጠህ አመሰግናለሁ እያላችሁ ጻፉ። በላተኛው በኢየሱስ ክርስቶስ ስም ስለተገሰጸ አመሰግናለሁ። በላተኛው ስለተመታ የበረከቴ ዛሬ በጌታ በኢየሱስ ስም ከእግዚአብሔር በረት ጌታን ከማመስገን የሚያልፍ አንዳች ነገር የለምና እግዚአብሔርን አመስግነናል። ምህረቱን ጠይቀናል። አሁን ደግሞ ሰማያት እንዲከፈቱ ከጸለይም በኋላ እንቅፋቶቹን ሁሉ እየጠረግን ነው። በኢየሱስ ስም በበረከት እንድንኖር ዘንድ እግዚአብሔር አሁን ኃይል ይሆነናል። አሜን። እግዚአብሔር ኃይል ይሆነናል። አመሰግናለሁ በሉት። በረከቴን የሚበላውን በላተኛ በኢየሱስ ስም ከጤንነት ላይ ያነሳሁት በሉት። ከአገልግሎት ያነሳሁት፣ ከልጆች ላይ ያነሳሁት፣ ከመንገድ ያነሳሁት፣ ከዘሬ ላይ ያነሳሁት፣ እድል ፈንታ የለውም አነሳሁት በሉ። እያነሳችሁ ጸልዩ። በእምነት እያነሳችሁ ከቤቴ ላይ ያነሳው በሉ። ከስራዬ ላይ ያነሳው በሉ። ከአገልግሎቴ ላይ ምን አልኩ? አነሳው እያላችሁ ጸልዩ። ትንሽ ደቂቃ ከኔ ጋር አነሳው። ይነሳ፣ ከመንገዳችሁ ላይ ይነሳ። እድል ፈንታ የለውም፣ ይነሳ። ገስጹት። ከህይወታችሁ ላይ እገስጸዋለሁ እንዳለ ስለናንተ በላተኛውን እገስጻለሁ እንደሚል እግዚአብሔር አምላክ ገስጸው ከህይወታችሁ ላይ ለአንዴና ለመጨረሻ ጊዜ ዳግመኛ ላይ አስቸግራችሁ፣ ዳግመኛ በራችሁን ላይ ዘጋ፣ ዳግመኛ ላትጨነቁ፣ ዳግመኛ ያንን ስቃይ ላትደግሙት፣ ዳግመኛ ያንን የሐዘን ምዕራፍ ላትደግሙት፣ ዳግመኛ ያንን ለቅሶ ላታለቅሱ። እግዚአብሔር ምርኮን ሰጣችሁ። እግዚአብሔር ምርኮ አደረገላችሁ። እግዚአብሔር ምህረቱን አበዛላችሁ። አሜን። የተያዙ ነገሮቼ አስለቀኩ። በኢየሱስ ስም ስልጣን አስለቀኩ በሉ። የተያዙ በረከቶች የተለቀቁ እያላችሁ ጻፉ። ኮሜንት አድርጉ ፈጥናችሁ። የተያዙ በረከቶች የምናሉ ተለቀቁ። የዘገዩ በረከቶች የምናሉ ተለቀቁ። ጸልዩ። የተያዘ በሰው እጅ ያለ በረከታችሁ ተለቀቀ። በጠላት እጅ ተይዞ ያለ በረከታችሁ ምን አለ? ተለቀቀ። ባለማስተዋል ምክንያት፣ በኃጢአት ምክንያት፣ በድካም በስንፍና ምክንያት ያስቀማችሁትን የተነጠቃችሁትን በጠላት ቴሪቶሪ ውስጥ ተይዞባችሁ ያለ ጤንነት፣ ስራ፣ ፋይናንስ፣ ገንዘብ፣ ድካማችሁን፣ የጸሎት ጉልበታችሁን፣ ቃል ማንበብ ጉልበታችሁን ምንድነው ተይዞባችሁ ያለ ነገር ዛሬ በክርስቶስ ስም ስልጣን አስለቅቀነዋል። ለቀቀ እያላችሁ ጸልፉ። የዘገዩ በረከታችሁ ተለቀቁ።
ምንድነው የዘገየው ነገር? ምንድነው የዛሬ 30 ዓመት ስታክ አድርጎ የቀረ? ምንድነው? የመሬት ኬዝ ነው? የጤንነት ኬዝ ነው? የቤተሰብ ሰላም ኬዝ ነው? አገልግሎት መሰናክል ነው? ምንድነው? ከ10 ዓመት በፊት ምንድነው? ከ5 ዓመት በፊት ምንድነው? ከወራት በፊት ምንድነው? ከቀናትና ከሰዓታት በፊት ጸጥ ብሎ ያለ ነገር፣ እስካሁን የዘገየ ነገር በጌታ በኢየሱስም ይሄ በረከት ተለቀቀ። ይህን ድምፄን ለምትሰሚ ይናገራለሁ፣ ተለቀቀ። ይህን ድምፄን እያደመጥክ ላለው ወንድሜ ይናገራለሁ፣ ተለቀቀ። በረከታችሁ በናዝሬቱ በጌታ በኢየሱስ ክርስቶስም ተለቋል። ከዚህ ቀን ጀምሮ ተለቋል። ምንድነው የተሰረቀ ደግሞ በረከታችሁ? ከናንተ የጠፋ የተሰወረ የራቀ አምናለሁ። ይህን ጸሎት እየጸለያችሁ እግዚአብሔር ደጆቻችሁን ይከፍታል፣ በረከታችሁን ያስመልሳል። ዳግመኛ ጌታ አደረገልኝ ብላችሁ በኮሜንት መጣላችሁ። የተሰረቀ በረከታችሁ የጠፋ ከናንተ የራቀ ከእጃችሁ የነበረ ግን አሁን በእጃችሁ ላይ የሌለ፣ በቤታችሁ በጓዳችሁ የነበረ አሁን በጓዳችሁ ላይ የሌለ፣ በስራችሁ ላይ በጤንነታችሁ ላይ በቤታችሁ ላይ ያለ ግን በጠላት የተሰረቀባችሁ እንደ ድንገት የጠፋባችሁ በረከታችሁ ሰው ቢሆን ገንዘብ ቢሆን ስፍራ ቢሆን መሬት ቢሆን ዛሬ የተሰረቀው በረከታችሁ ተመለሰ። በስልጣን አውጁ ከኔ ጋር በኢየሱስም ተመለሰ። ፈጥናችሁ ኮሜንት አድርጉ፣ እንዲህ ያላችሁ በረከቴ ተመለሰ እያላችሁ ጸልዩ። ከኔ ጋር ኮሜንት አድርጉ፣ ጻፉ። በረከቴ ምን አለ? ተመለሰ። ኢየሱስ ለዘላለም ጌታ ነው። መጽሐፍ በኤፌሶን ምዕራፍ 1 ቁጥር 3 ላይ እንደሚናገር በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያለን? የባረከን። ኢየሱስ አላጎደለብንም። ኢየሱስ ያስቀረው በረከት የለም። ጌታ አምላካችን ስለሚወደን፣ ሳንወደው ስለወደደን፣ ሳንመርጠው ስለመረጠን፣ ሳንቀርበው ስለተጠጋን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ብሎናል አለ? የባረከን አምላክ ነው። ባርኮናል፣ ባርኮኛል፣ ባርኮሻል፣ ተባርከናል። በእግዚአብሔር ምን ብለናል? ተባርከናል። በክርስቶስ ምን ብለናል? ተባርከናል። የተባረከ ሕዝብ መረገም አይችልም። እኛ ለባርኮ ተጠርተናል። ኢየሱስ ለዘላለም ጌታ ነው። ጌታ ሆይ ቀድሞውኑ የሰጠኝ መንፈሳዊ በረከት አለ። ጌታ አምላክ ሆይ ቁሳዊውንም በረከት መንፈሳዊውን በረከት በእምነት እቀበላለሁ እያላችሁ ጻፉ። መንፈሳዊና ቁሳዊውን በረከት ዛሬ አስቀድሞ ኦልሬዲ ሰጥተኸኛል። የሚባርከን አይልም ቃሉ። ሊባርከን ምናልባት ለሚችለው አይልም። በክርስቶስ በሰማይ ስፍራ ደግሞም በመንፈሳዊ በረከት ሁሉ ምን ያለን? የባረከን። ስለዚህ እንዲህ እያላችሁ ጻፉ። ቀድመ የባረከ የሰጠኝን መንፈሳዊና ቁሳዊ በረከት በእምነት እቀበላለሁ እያላችሁ ኮሜንት አድርጉ። አስቀድመ የሰጠኝን እኔ ግን በብዙ ምክንያት በወደ ሕይወቴ እንዳይመጣ በብዙ ነገር የተከለከልኩት ያ በረከት ዛሬ እቀበላለሁ እያላችሁ ከኔ ጋር ጻፉ። አስቀድመ የፈቀድክልኝ፣ አስቀድመ የወሰንክልኝ፣ አስቀድመ የሰጠኝን ያንን በረከት በእምነት እቀበላለሁ እያላችሁ ኮሜንት እያደረጋችሁ ከኔ ጋር ጸልዩ። አሜን እያላችሁ ተቀበሉት በጌታ በኢየሱስ ክርስቶስ ስም። ዛሬም ብለሲንግ በሕይወታችን ማኒፌስት ማድረግ ጀመረ፣ መገለጥ ጀመረ። እንዲህ ብላችሁ አውዙ። እኔ የተባረኩ ነኝ በሉ። እኔ ከኔ ጋር አውጁ ይሄን ቃል። እኔ ምን ያልኩ ነኝ? የተባረኩ ነኝ። የሚያምን ብቻ ኮሜንት ስር እየገባ እኔ የተባረኩ ነኝ እያለ ይጽፋል። እኔ ምን ያልኩ ነኝ? የተባረኩ ነኝ። በምን የተባረኩ ነኝ? ስፒሪቹዋሊ በመንፈስ የተባረኩ ነኝ። እኔ በምን የተባረኩ ነኝ? በቁስ የተባረኩ ነኝ። በጤንነት የተባረኩ ነኝ። በእውቀት የተባረኩ ነኝ። በጥበብ የተባረኩ ነኝ። በገንዘብ የተባረኩ ነኝ። የምነካው ሁሉ ምን ይላል? ይባረካል። የኔ ቢሆን ይባረካል። የወዳጆቼ ቢሆን የምነካው ሁሉ ይባረካል። ይባረካል በማለት የድልን አዋጅ አውጁ ከኔ ጋር በምስጋና እግዚአብሔርን በማክበር ጸሎቶቻችሁን ቀጥሉ። እኔ ምን ያልኩ ነኝ? የተባረኩ ነኝ። ኢየሱስ ለዘላለም ጌታ።
ኢየሱስ ጌታ ነው። መጽሐፍን አምናለሁ በሉ። ቃልህን አምናለሁ። ሁኔታውን የተባረኩ እንዳልሆንኩ ቢያስመስል፣ ሰይጣን እንዳልተባረኩ አድርጎ ቢሸነግለኝ፣ ሰነፍ አንተ አትረባም ብሎ ቢነገረኝ፣ እኔ ግን ምን ያልኩ ነኝ? በክርስቶስ የተባረኩ ነኝ። በጠላት ከተሾፈብኝ ይልቅ፣ በጠላት ከተዛተብኝ ይልቅ፣ በሰነፍ ካስፈራሩኝ ይልቅ፣ በሰነፍ ከወቀሱኝ ይልቅ በክርስቶስ የተባረኩት በረከት ምንድን ነው? እውነት ነው። የሚታመን ነው። ሕያው ነው። ኢየሱስ ለዘላለም ጌታ የተባረከ ይሁን። አሜን አሜን። ተባርከናል። ስለዚህ ይህን በረከት ዛሬ በስራችን ላይ እናውጅ፣ በጥረታችን ላይ እናውጅ፣ እንዲመጣ እናውጅ። ከኔ ጋር ኢየሱስ ጌታ ነው። ጌታ የተባረከ ይሁን። እንቅስቃሴያችሁን ሁሉ አሁን እየባረኩኝ ጸልያለሁ። እናንተ አሜን እያላችሁ ደግሞ ጸሎቶቻችሁን ተቀበሉ። ኢየሱስ ለዘላለም ጌታ ነው። ጌታ የተባረከ ይሁን። መዝሙር 90 ቁጥር 17 ላይ እንደሚናገር የአምላካችን የእግዚአብሔር ሞገስ በእኛ ላይ ምን ይበላል? ይሁን። የእጆቻችንም ስራ በእኛ ላይ ምን ያቅና። የእጃችን ስራ እርሱ ምን ይበል? ያቅና ተብሎ እንደተጻፈ በጌታ በኢየሱስ ስም ዛሬ በቤታችሁ ላይ እናገራለሁ። የእግዚአብሔር ሞገስ ሆነ። ሰራተኞች የእግዚአብሔር ሞገስ አገኛችሁ። ተማሪዎች የእግዚአብሔር ሞገስ አገኛችሁ። አገልጋዮች የእግዚአብሔር ሞገስ በእናንተ ላይ ሆነ። የእግዚአብሔር ሞገስ በእኔ ላይ ሆነ ብላችሁ ኮሜንት አድርጉ። የእግዚአብሔር ሞገስ በቤቴ ላይ ሆነ እያላችሁ ኮሜንት አድርጉ። ኢየሱስ ጌታ ነው። የእግዚአብሔር ሞገስ እያላችሁ ጻፉ። የእግዚአብሔር ሞገስ በእኔ ላይ ሆነ አገኘኝ እያላችሁ ጸልዩ። ኢየሱስ ጌታ ነው። የእጆቻችንም ስራ ቀኑልን እያላችሁ ይጻፉ። ኢየሱስ ጌታ ነው። የእጄ ስራ ቀና በሉ። አውጁ ከኔ ጋር የእጆቼ ስራ ምን አሉ? ቀኑልኝ። እግዚአብሔር እጆቼን ስራ ባረከ እያላችሁ ጸልዩ። ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ጌታ የተባረከ ይሁን። በስራችሁ ላይ፣ በልፋታችሁ ላይ፣ በጥረታችሁ ላይ ዛሬ በጌታ በኢየሱስ ስም እናገራለሁ። የእጆቻችሁ ስራ ቀናላችሁ። የእጆቻችሁ ስራ ሰምረላችሁ። እግዚአብሔር አምላክ እርዳታውን በእናንተ ላይ ያደረገ፣ ቸርነቱን በእናንተ ላይ ያደረገ፣ ምሕረቱን በእናንተ ላይ አበዛ። በናዝሬቱ በጌታ በኢየሱስም ብዬ ጸልያለሁ። የተትረፈረፈ በረከት በሰማያዊ ባርኮት እግዚአብሔር አምላክ እንዲባርካችሁ አሁን ደግሞ ጸልያለሁ። አሜን እያላችሁ ጻፉ። ኢየሱስ ለዘላለም ጌታ። በሚልኪያስ ምዕራፍ 3 ቁጥር 10 ላይ እንደተጻፈ የሰማይን መስኮት ባልከፍትላችሁ ተብሎ እንደተጻፈ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ተብሎ እንደተጻፈ እግዚአብሔር እንደሰጣችሁ መርህ በጌታ በኢየሱስ ስም ባላችሁበት ስፍራ ሁሉ መስጠት ይሁንላችሁ። እግዚአብሔር ደግሞ መርህ ነውና የሰጠው ስጡና ፈትኑኝ እንዳለ የሰማይን መስኮት ባልከፍትላችሁ እንዳለ ልባችሁ በሞላ ስፍራ ሁሉ ስጡ። እግዚአብሔር አምላክ በሮቻችሁን ዛሬ ከፈተ። መስኮቶች፣ የሰማይ መስኮቶች ሁሉ ተከፈቱ። ባልከፍትላችሁ እንዳለ እግዚአብሔር ቃል የታመነ ነውና የሰማይ መስኮቶች ዛሬ ተከፈቱላችሁ። ሰማያዊ መስኮቶች ሁሉ ተከፈቱላችሁ። ደጆች ሁሉ ተከፈቱላችሁ። ስፒሪቹዋል ዶሮች ተከፈቱላችሁ። በረከትን ባልሰጣችሁ አይደለም የሚለው፣ አትረፍርፌ ባላፈስላችሁ ነው የሚለው። የተትረፈረፈ ነገር ነውና ከእግዚአብሔር እጅ የሚወጣው። ከዚህ ቀን ጀምሮ ውስንነት ከህይወታችሁ ላይ ተነሳ። ከዚህ ቀን ጀምሮ ገደብ ከህይወታችሁ ላይ ተነሳ። ከዚህ ቀን ጀምሮ በጌታ በኢየሱስም ክልከላ ከህይወታችሁ ላይ ተነሳ። ከዚህ ቀን ጀምሮ እጥረት ከህይወታችሁ ላይ ተነሳ። ከዚህ ቀን ጀምሮ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ኪሳራ ከህይወታችሁ ላይ ተነሳ። በናዝሬቱ በኢየሱስ ስም ፈትኑኝ ይህ ካልሆነ እንደሚል እግዚአብሔር አምላክ በጌታ በኢየሱስ ስም የምትዘሩትን የምትሰጡትን ሁሉ እንዲባርክ ዛሬ 100 እጥፍ አድርጎ እንዲሰጣችሁ ጸልያለሁ። ጌታ የተባረከ ይሁን። በኤፌሶን ምዕራፍ 3 ቁጥር 20 ላይ እንደተጻፈ እንግዲህ በእኛ ውስጥ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግልን ለሚቻለው ተብሎ እንደተጻፈ በዚህ በጌታ በአምላኬ ኃይል ታምኜ እናገራለሁ። ከመለመናችሁት ከጠበቃችሁት ይሆናል ብላችሁ ካሰባችሁት የበለጠ
100 እጥፍ እግዚአብሔር ዛሬ በረከትን በጤንነታችሁ ላይ፣ በስራችሁ ላይ፣ በትምህርታችሁ ላይ፣ በአገልግሎትና በቀሪው ዘመናችሁ ላይ በጌታ በኢየሱስ ስም እንዲያመጣ ጸልያለሁ። ኢየሱስ ጌታ ነው። ሰማያት ተከፈቱልኝ እያላችሁ ኮሜንት አድርጉ። ደጆች ተከፈቱልኝ እያላችሁ ጌታ አምላክ የተባረከ ይሁን። በረከቶቻችሁ ከትውልድ ጋር እንዲገናኝ ጸልያለሁ። ጌታ አምላክ የተባረከ ይሁን። መጽሐፍ እንደሚናገር በምሳሌ ምዕራፍ 10 ቁጥር 22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች ተብሎ እንደተጻፈ ሐዘንም ከእርሷ ጋር አይጨምርባትም እንደሚል እንዲሁ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር በረከት ከዚህ ጸሎት በኋላ ባለጠጋ እንዲያደርጋችሁ ጸልያለሁ። ብልጥግና ያገኛችሁ፣ ኪሳራ ይመታ ከሕይወታችሁ ላይ። በማጣት የተመታ ይሆን፣ እጥረት የተመታ ይሆን፣ ኪሳራ ከሕይወታችሁ ላይ የተነሳ ይሆን፣ የእግዚአብሔር በረከት ባለጠጋ ታደርጋለች እንደሚል በፋይናንስ ባለጠጋ፣ በእውቀት ባለጠጋ፣ በጥበብ ባለጠጋ፣ በልጆች ባለጠጋ፣ በስራ ባለጠጋ፣ በገንዘብ ባለጠጋ፣ በህይወት በጤንነት ባለጠጋ እግዚአብሔር አምላክ እንዲያረጋችሁ ዛሬ ጸልያለሁ። ሐዘንም ከሷ ጋር አይጨምርም እንደሚል ምንም ክፋት የሌለው፣ ሐዘን የሌለበት፣ ቁዘማ የሌለበት፣ ትካዜ የሌለበት፣ ግን የሌለበት ሙሉ የሆነ በረከት ዛሬ በህይወታችሁ ላይ ሆነ። ዛሬ በቤታችሁ ላይ ሆነ። እግዚአብሔር በእናንተ ላይ በረከትን ይጨምር እንደሚል መዝሙር 115 ቁጥር 14 በእናንተና በልጆቻችሁ ላይ ይሁን ተብሎ እንደተጻፈ እግዚአብሔር ዛሬ በእናንተ ላይ በረከትን ይጨምር፣ በእናንተና በልጆቻችሁም ላይ ይሁን። መዝሙረኛው ዳዊት እንደዘመረ እንዲሁ እግዚአብሔር በእናንተ ላይ በረከትን ያርግ፣ በእናንተና በልጆቻችሁም ላይ ይሁን እንዳለ እንዲሁ ይሁን። እናንተ ጋር የማይቆም ማለት ነው። እናንተ ጋር ለልጅ ልጅ የሚተርፍ እናንተ ተጠባችሁን በቃ ተጨንቃችሁ የምታልፉበት አይደለም። ለልጆቻችሁ የሚተርፍ በረከት እንጂ እርግማን እንዳይኖር ዛሬ ጸለይኩ። ጤንነት እንጂ በሽታ እንዳይኖር ጸለይኩ። በናዝሬቱ በኢየሱስ ጤንነታችሁ ሙሉ ይሁን፣ ስራችሁ ሙሉ ይሁን፣ በዋቃችሁ ሙሉ ይሁን። እግዚአብሔር አምላክ በብለሲንግ ሁሉ ያትረፍርፋችሁ። በጌታ በኢየሱስ ስም ባረኳችሁ። የሚሻገር በረከት ያገኛችሁ። እናንተ ጋር ጀምሮ ማያልቅ እናንተም ሳትይዙት ማያልቅ በጌታ በኢየሱስ ስም ለልጅ ደግሞም ለልጅ ልጆቻችሁ የሚተርፍን በረከት በናዝሬቱ በጌታ በኢየሱስ ስም በህይወታችሁ ላይ አውጃለሁ። እግዚአብሔር የተመሰገነ መጽሐፍ በዘዳግም ምዕራፍ 28 ቁጥር 3 ላይ እንደሚናገር በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ ተብሎ እንደተጻፈ እንዲሁ በማንኛውም ጊዜና ቦታ፣ በማንኛውም ሰዓትና ስፍራ፣ በማንኛውም ጊዜና ቦታ የእግዚአብሔር ጥበቃና በረከት እንዳይለያችሁ በጌታ በኢየሱስ ስም ጸልያለሁ። በፍጹም ይሄ ቃል ያረጋግጥልናልና የእግዚአብሔር አብሮነት በረከታችን እንደሆነ የትም ብንገባ የሚሰራው ሁሉ ይከናወንለታል ተብሎ እንደተጻፈ በናዝሬቱ በጌታ በኢየሱስ የእግዚአብሔር ጥበቃ ሆነ። የእግዚአብሔር በረከት በእናንተ ላይ ሆነ። በከተማ ብሩክ ትሆናለህ እንደሚል የሚሻገር በቅጥር ላይ ያፈራል ተብሎ እንደተጻፈ በጌታ በኢየሱስም የትኛውንም ገደብ አልፋችሁ እንድታፈሩ በኢየሱስ ስም ጸልያለሁ። በእርሻም ብሩክ ትሆናለህ እንደሚል እግዚአብሔር ወደ ሰፋው እርሻ እንዲያስገባችሁ፣ ወደ ሰፋው መከናወን ከገደብ ጥሳችሁ እንድትወጡ በናዝሬቱ በኢየሱስ ስም ዛሬ ጸልይላችኋለሁ። እኔ በከተማ ብሩክ ነኝ ያላችሁ ጻፉ። በእርሻዬ ብሩክ ነኝ፣ በስራዬ ብሩክ ነኝ፣ በትምህርቴ ብሩክ ነኝ። ምንድነው የናንተ እርሻ? ትምህርት ነው? ስራ ነው? ቤት ነው? ምንድነው? አገልግሎት ነው? ምንድነው የናንተ እርሻ? እግዚአብሔር በእንቅስቃሴያችሁ በእርሻችሁ ሁሉ መከናወን ሰጣችሁ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ። የእግዚአብሔር በረከት በዛላችሁ። የእግዚአብሔር እጅ በረከቶቻችሁን ሁሉ ወደ ህይወታችሁ አፈጠን። መጽሐፍ ሲናገር በፊልጵስዩስ ምዕራፍ 4 ቁጥር 19 ላይ አምላኬ
እንደ ባለጠግነቱ የምስራች በልጆቻችሁ በክብር የምስራች በክርስቶስ እግዚአብሔር የታምራት የሚያስፈልጋችሁን አስቸጋሪ ያስጨናቂውን ዘንድ እግዚአብሔር ዛሬ እንዲህ ብዬ ጸልይላችኋለሁ። ጨለማ ሁሉ አስወግደላችሁ። አምላኬ እንደ ባለጠግነቱ መጠን በክብር አላስፈላጊ ነገር ሁሉ የሚያስፈልጋችሁ ሁሉ እግዚአብሔር ጣልቃ ገባላችሁ። እግዚአብሔር አምላክ ጣልቃ በአገልግሎታችሁ ላይ ነገር ተቀየረ ተቀየረ ያላችሁ የሚያስፈልጋችሁን ሁሉ በቤታችሁ ላይ ምርኮ ሆነ፣ በሕይወታችሁ ላይ ምርኮ ሆነ፣ በጎጆአችሁ እግዚአብሔር አምላክ የሚያስጨንቃችሁን ሁሉ ከስራችሁ በቀሪው ዘመናችሁ ላይ ከልባችሁ ከጤንነታችሁ ይሞላብኛል ከነገሮቻችሁ ላይ አንስቷል። ኢየሱስ ለዘላለም ጌታ በጌታ በኢየሱስ ታሙ ሰዎች ኮሜንት ላይ ግቡና ተቀይሯል። አምላኬ መልካም እንደ ባለጠግነቱ በናዝሬቱ በኢየሱስ ክርስቶስ የሚያስፈልግ ያመሰግናለሁ ሰምቶኛል እያላችሁ ሰጠኝ እያላችሁ ጸልዩ። ጸሎታችሁ አይቋረጥ። ጸሎታችሁን ቀጥሉ። ኢየሱስ ለዘላለም ሆኖላችኋል። በሕይወታችሁ ቸኩሏል። በኢየሱስ እግዚአብሔር አምላክ ነገሮቻችሁ በጥፍ መልሶ ክርስቶስም ዛሬ አምላክ እያመሰግናችሁ እግዚአብሔር ለኛ በጌታ በኢየሱስ በቀናችሁ ላይ መልካም ነገር ሲሆን እየታየ ይቅርባይ ነውና አታውቁም። ያስፈልጋችሁ መንፈስ ቅዱስ በሚረዳ ድምጽ ወደ ውስጣችሁ በቀናችሁ ላይ እየቃተተ ባለው ነገር ያስፈልጋችሁ ቀጥሎ በቤታችሁ ላይ ያመጣላችሁ፣ በውሏችሁ ላይ ያመጣላችሁ። ኢየሱስ ጌታ ነው። ቃልህ እንዲህ ይላልና በሕይወቴ ላይ ፈጽመው እያላችሁ ጸልዩ። እስካሁን እንደ ቃልህ መሰረት ነው የጸለይኩትና በሕይወቴ ላይ አካል አልብስልኝ በሉት። ዛሬ ቀኔን ሰጥቼሃለሁ። በሕይወቴ ላይ አካል አልብሰው። በሙላት በእምነት እናገራለሁ። በሕይወቴ ላይ ይትረፍረፍ እያላችሁ ጸልዩ። አብዛው በሕይወቴ ላይ ዛሬ ጥቅስ ብቻ አይደለም፣ ይህ ቃል ሕይወቴ ስለሆነ አመሰግናለሁ እያላችሁ ከኔ ጋር ጸልዩ። ጸሎታችሁን አታቋርጡ፣ ጸልዩ። እግዚአብሔር እስከረዳችሁ ፕሬ አድርጉ፣ ጸልዩ። በጌታ በኢየሱስ ስም ምርኮ ሆነላችሁ። በናዝሬቱ በጌታ በኢየሱስ ስም ድል ሆነላችሁ። በናዝሬቱ በጌታ በኢየሱስ ስም ማሸነፍ ሆነላችሁ። ምርኮ ሆነላችሁ። ምርኳችሁ ፈጠነ፣ ብዝበዛችሁ ቸኮለ። በኢየሱስ ክርስቶስ የእግዚአብሔር ምሕረት ይህን አደረገ። የእግዚአብሔር ቸርነት ይህን አደረገ። የጌታ ኃይል ይህንን አደረገ። በጌታ በኢየሱስ ስም መልካም ሆኗል። አምላኬ እንደ ባለጠግነቱ መጠን ባረካችሁ። የተያዙ በረከቶች የተለቀቁ እያላችሁ ጻፉ። ኮሜንት አድርጉ ፈጥናችሁ። የተያዙ በረከቶች የምናሉ ተለቀቁ። የዘገዩ በረከቶች የምናሉ ተለቀቁ። ጸልዩ። የተያዘ በሰው እጅ ያለ በረከታችሁ ተለቀቀ። በጠላት እጅ ተይዞ ያለ በረከታችሁ ምን አለ? ተለቀቀ። ባለማስተዋል ምክንያት፣ በኃጢአት ምክንያት፣ በድካም በስንፍና ምክንያት ያስቀማችሁትን የተነጠቃችሁትን በጠላት ቴሪቶሪ ውስጥ ተይዞባችሁ ያለ ጤንነት፣ ስራ፣ ፋይናንስ፣ ገንዘብ፣ ድካማችሁን፣ የጸሎት ጉልበታችሁን፣ ቃል ማንበብ ጉልበታችሁን ምንድነው ተይዞባችሁ ያለ ነገር ዛሬ በክርስቶስ ስም ስልጣን አስለቅቀነዋል። ለቋል። ለቀቀ እያላችሁ ጸልፉ። የዘገዩ በረከታችሁ ተለቀቁ። ምንድነው የዘገየው ነገር? ምንድነው የዛሬ 30 ዓመት ስታክ አድርጎ የቀረ? ምንድነው? የመሬት ኬዝ ነው? የጤንነት ኬዝ ነው? የቤተሰብ ሰላም ኬዝ ነው? አገልግሎት መሰናክል ነው? ምንድነው? ከ10 ዓመት በፊት ምንድነው? ከ5 ዓመት በፊት ምንድነው? ከወራት በፊት ምንድነው? ከቀናትና ከሰዓታት በፊት ጸጥ ብሎ ያለ ነገር፣ እስካሁን የዘገየ ነገር በጌታ በኢየሱስም ይሄ በረከት ተለቀቀ። ይህን ድምፄን ለምትሰሚ እናገራለሁ፣ ተለቀቀ። ይህን ድምፄን እያደመጥክ ላለው ወንድሜ እናገራለሁ፣ ተለቀቀ። በረከታችሁ በናዝሬቱ በጌታ በኢየሱስ ክርስቶስም ተለቋል። ከዚህ ቀን ጀምሮ ተለቋል። ምንድነው የተሰረቀ ደግሞ በረከታችሁ? ከናንተ የጠፋ የተሰወረ የራቀ አምናለሁ። ይህን ጸሎት እየጸለያችሁ እግዚአብሔር ደጆቻችሁን ይከፍታል፣ በረከታችሁን ያስመልሳል። ዳግመኛ ጌታ አደረገልኝ ብላችሁ በኮሜንት መጣላችሁ። የተሰረቀ በረከታችሁ የጠፋ ከናንተ የራቀ ከእጃችሁ የነበረ ግን አሁን በእጃችሁ ላይ የሌለ፣ በቤታችሁ በጓዳችሁ የነበረ አሁን በጓዳችሁ ላይ የሌለ፣ በስራችሁ ላይ በጤንነታችሁ ላይ በቤታችሁ ያለ ግን በጠላት የተሰረቀባችሁ እንደ ድንገት የጠፋባችሁ በረከታችሁ ሰው
ሰው ቢሆን፣ ገንዘብ ቢሆን፣ ስፍራ ቢሆን፣ መሬት ቢሆን ዛሬ የተሰረቀው በረከታችሁ ተመለሰ። በስልጣን አውጁ ከኔ ጋር በኢየሱስ ስም ተመለሰ። ፈጥናችሁ ኮሜንት አድርጉ። እንዲህ እያላችሁ በረከቴ ተመለሰ እያላችሁ ጸልዩ። ከኔ ጋር ኮሜንት አድርጉ፣ ጻፉ። በረከቴ ምን አለ? ተመለሰ። ኢየሱስ ለዘላለም ጌታ ነው። መጽሐፍ በኤፌሶ ምዕራፍ 1 ቁጥር 3 ላይ እንደሚናገር በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያለን? የባረከን። ኢየሱስ አላጎደለብንም። ኢየሱስ ያስቀረው በረከት የለም። ጌታ አምላካችን ስለሚወደን፣ ሳንወደው ስለወደደን፣ ሳንመርጠው ስለመረጠን፣ ሳንቀርበው ስለተጠጋን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ብሎናል አለ? የባረከን አምላክ ነው። ባርኮናል፣ ባርኮኛል፣ ባርኮሻል፣ ተባርከናል። በእግዚአብሔር ምን ብለናል? ተባርከናል። በክርስቶስ ምን ብለናል? ተባርከናል። የተባረከ ሕዝብ መረገም አይችልም። እኛ ለባርኮ ተጠርተናል። ኢየሱስ ለዘላለም ጌታ ነው። ጌታ ሆይ ቀድሞውኑ የሰጠኝ መንፈሳዊ በረከት አለ። ጌታ አምላክ ሆይ ቁሳዊውንም በረከት መንፈሳዊውን በረከት በእምነት እቀበላለሁ እያላችሁ ጻፉ። መንፈሳዊና ቁሳዊውን በረከት ዛሬ አስቀድሞ ኦልሬዲ ሰጥተኛል። የሚባርከን አይልም ቃሉ። ሊባርከን ምናልባት ለሚችለው አይልም። በክርስቶስ በሰማይ ስፍራ ደግሞም በመንፈሳዊ በረከት ሁሉ ምን ያለን? የባረከን። ስለዚህ እንዲህ እያላችሁ ጻፉ። ቀድመ የባረከ የሰጠኝን መንፈሳዊና ቁሳዊ በረከት በእምነት እቀበላለሁ እያላችሁ ኮሜንት አድርጉ። አስቀድመ የሰጠኝን እኔ ግን በብዙ ምክንያት በወደ ሕይወቴ እንዳይመጣ በብዙ ነገር የተከለከልኩት ያ በረከት ዛሬ እቀበላለሁ እያላችሁ ከኔ ጋር ጻፉ። አስቀድመ የፈቀድክልኝ፣ አስቀድመ የወሰንክልኝ፣ አስቀድመ የሰጠኝን ያንን በረከት በእምነት እቀበላለሁ እያላችሁ ኮሜንት እያደረጋችሁ ከኔ ጋር ጸልዩ። አሜን እያላችሁ ተቀበሉት በጌታ በኢየሱስ ክርስቶስ ስም። ዛሬ ይህን ብለሲንግ በሕይወታችን ማኒፌስት ማድረግ ጀመረ፣ መገለጥ ጀመረ። እንዲህ ብላችሁ አብዙ። እኔ የተባረኩ ነኝ በሉ። እኔ ከኔ ጋር አውጁ ይሄን ቃል። እኔ ምን ያልኩ ነኝ? የተባረኩ ነኝ። የሚያምን ብቻ ኮሜንት ስር እየገባ እኔ የተባረኩ ነኝ እያለ ይጽፋል። እኔ ምን ያልኩ ነኝ? የተባረኩ ነኝ። በምን የተባረኩ ነኝ? ስፒሪቹዋሊ በመንፈስ የተባረኩ ነኝ። እኔ በምን የተባረኩ ነኝ? በቁስ የተባረኩ ነኝ። በጤንነት የተባረኩ ነኝ። በእውቀት የተባረኩ ነኝ። በጥበብ የተባረኩ ነኝ። በገንዘብ የተባረኩ ነኝ። የምነካው ሁሉ ምን ይላል? ይባረካል። የኔ ቢሆን ይባረካል። የወዳጆቼ ቢሆን የምነካው ሁሉ ይባረካል። ይባረካል በማለት የድልን አዋጅ አውጁ ከኔ ጋር በምስጋና እግዚአብሔርን በማክበር ጸሎቶቻችሁን ቀጥሉ። እኔ ምን ያልኩ ነኝ? የተባረኩ ነኝ። ኢየሱስ ለዘላለም ጌታ፣ ኢየሱስ ጌታ። መጽሐፍን አምናለሁ በሉ። ቃልህን አምናለሁ። ሁኔታውን የተባረኩ እንዳልሆንኩ ቢያስመስል፣ ሰይጣን እንዳልተባረኩ አድርጎ ቢሸነግለኝ፣ ሰነፍ አንተ አትረባም ብሎ ቢነገረኝ፣ እኔ ግን ምን ያልኩ ነኝ? በክርስቶስ የተባረኩ ነኝ። በጠላት ከተሾፈብኝ ይልቅ፣ በጠላት ከተዛተብኝ ይልቅ፣ በሰነፍ ካስፈራሩኝ ይልቅ፣ በሰነፍ ከወቀሱኝ ይልቅ በክርስቶስ የተባረኩት በረከት ምንድን ነው? እውነት ነው። የሚታመን ነው። ሕያው ነው። ኢየሱስ ለዘላለም ጌታ። ጌታ የተባረከ ይሁን። አሜን አሜን። ተባርከናል። ስለዚህ ይህን በረከት ዛሬ በስራችን ላይ እናውጅ፣ በጥረታችን ላይ እናውጅ፣ እንዲመጣ እናውጅ ከኔ ጋር። ኢየሱስ ጌታ ነው። ጌታ የተባረከ ይሁን። እንቅስቃሴያችሁን ሁሉ አሁን እየባረኩኝ ጸልያለሁ። እናንተ አሜን እያላችሁ ደግሞ ጸሎቶቻችሁን ተቀበሉ። ኢየሱስ ለዘላለም ጌታ ነው። ጌታ የተባረከ ይሁን። መዝሙር 90 ቁጥር 17 ላይ እንደሚናገር የአምላካችን የእግዚአብሔር ሞገስ በእኛ ላይ ምን ይበላል? ይሁን። የእጆቻችንም ስራ በእኛ ላይ ምን ያቅና። የእጃችን ስራ እርሱ ምን ይበል? ያቅና ተብሎ እንደተጻፈ በጌታ በኢየሱስ ስም ዛሬ በቤታችሁ ላይ እናገራለሁ። የእግዚአብሔር ሞገስ ሆነ። ሰራተኞች የእግዚአብሔር ሞገስ አገኛችሁ። ተማሪዎች የእግዚአብሔር ሞገስ አገኛችሁ። አገልጋዮች የእግዚአብሔር ሞገስ በእናንተ ላይ ሆነ።
የእግዚአብሔር ሞገስ በእኔ ላይ ሆነ ብላችሁ ኮሜንት አድርጉ። የእግዚአብሔር ሞገስ በቤቴ ላይ ሆነ እያላችሁ ኮሜንት አድርጉ። ኢየሱስ ጌታ ነው። የእግዚአብሔር ሞገስ እያላችሁ ጻፉ። የእግዚአብሔር ሞገስ በእኔ ላይ ሆነ አገኘኝ እያላችሁ ጸልዩ። ኢየሱስ ጌታ ነው። የእጆቻችንም ስራ ቀኑልን እያላችሁ ይጻፉ። ኢየሱስ ጌታ ነው። የእጄ ስራ ቀና በሉ። አውጁ ከኔ ጋር የእጆቼ ስራ ምን አሉ? ቀኑልኝ፣ ቀኑልኝ። እግዚአብሔር እጆቼን ስራ ባረከ እያላችሁ ጸልዩ። ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ጌታ የተባረከ ይሁን። በስራችሁ ላይ፣ በልፋታችሁ ላይ፣ በጥረታችሁ ላይ ዛሬ በጌታ በኢየሱስ ስም እናገራለሁ። የእጆቻችሁ ስራ ቀናላችሁ። የእጆቻችሁ ስራ ሰመረላችሁ። እግዚአብሔር አምላክ እርዳታውን በእናንተ ላይ ያደረገ፣ ቸርነቱን በእናንተ ላይ ያደረገ፣ ምሕረቱን በእናንተ ላይ አበዛ። በናዝሬቱ በጌታ በኢየሱስም ብዬ ጸልያለሁ። የተትረፈረፈ በረከት በሰማያዊ ባርኮት እግዚአብሔር አምላክ እንዲባርካችሁ አሁን ደግሞ ጸልያለሁ። አሜን እያላችሁ ጻፉ። ኢየሱስ ለዘላለም ጌታ። በሚልኪያስ ምዕራፍ 3 ቁጥር 10 ላይ እንደተጻፈ የሰማይን መስኮት ባልከፍትላችሁ ተብሎ ለተጻፈ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ተብሎ ለተጻፈ እግዚአብሔር እንደሰጣችሁ መርህ በጌታ በኢየሱስ ስም ባላችሁበት ስፍራ ሁሉ መስጠት ይሁንላችሁ። እግዚአብሔር ደግሞ መርህ ነውና የሰጠው ስጡና ፈትኑኝ እንዳለ የሰማይን መስኮት ባልከፍትላችሁ እንዳለ ልባችሁ በሞላ ስፍራ ሁሉ ስጡ። እግዚአብሔር አምላክ በሮቻችሁን ዛሬ ከፈተ። መስኮቶች፣ የሰማይ መስኮቶች ሁሉ ተከፈቱ። ባልከፍትላችሁ እንዳለ እግዚአብሔር ቃል የታመነ ነውና የሰማይ መስኮቶች ዛሬ ተከፈቱላችሁ። ሰማያዊ መስኮቶች ሁሉ ተከፈቱላችሁ። ደጆች ሁሉ ተከፈቱላችሁ። ስፒሪቹዋል ዶሮች ተከፈቱላችሁ። በረከትን ባልሰጣችሁ አይደለም የሚለው፣ አትረፍርፌ ባላፈስላችሁ ነው የሚለው። የተትረፈረፈ ነገር ነውና ከእግዚአብሔር እጅ የሚወጣው። ከዚህ ቀን ጀምሮ ውስንነት ከህይወታችሁ ላይ ተነሳ። ከዚህ ቀን ጀምሮ ገደብ ከህይወታችሁ ላይ ተነሳ። ከዚህ ቀን ጀምሮ በጌታ በኢየሱስም ክልከላ ከህይወታችሁ ላይ ተነሳ። ከዚህ ቀን ጀምሮ እጥረት ከህይወታችሁ ላይ ተነሳ። ከዚህ ቀን ጀምሮ በናዝሬቱ በጌታ በኢየሱስ ክርስቶስም ኪሳራ ከህይወታችሁ ላይ ተነሳ። በናዝሬቱ በኢየሱስ ስም ፈትኑኝ ይህ ካልሆነ እንደሚል እግዚአብሔር አምላክ በጌታ በኢየሱስ ስም የምትዘሩትን የምትሰጡትን ሁሉ እንዲባርክ ዛሬ 100 እጥፍ አድርጎ እንዲሰጣችሁ ጸልያለሁ። ጌታ የተባረከ ይሁን። በኤፌሶን ምዕራፍ 3 ቁጥር 20 ላይ እንደተጻፈ እንግዲህ በእኛ ውስጥ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግልን ለሚቻለው ተብሎ እንደተጻፈ በዚህ በጌታ በአምላኬ ኃይል ታምኜ እናገራለሁ። ከመለመናችሁት ከጠበቃችሁት ይሆናል ብላችሁ ካሰባችሁት የበለጠ 100 እጥፍ እግዚአብሔር ዛሬ በረከትን በጤንነታችሁ ላይ፣ በስራችሁ ላይ፣ በትምህርታችሁ ላይ፣ በአገልግሎትና በቀሪው ዘመናችሁ ላይ በጌታ በኢየሱስ ስም እንዲያመጣ ጸልያለሁ። ኢየሱስ ጌታ ነው። ሰማያት ተከፈቱልኝ እያላችሁ ኮሜንት አድርጉ። ደጆች ተከፈቱልኝ እያላችሁ ጌታ አምላክ የተባረከ ይሁን። በረከቶቻችሁ ከትውልድ ጋር እንዲገናኝ ጸልያለሁ። ጌታ አምላክ የተባረከ ይሁን። መጽሐፍ እንደሚናገር በምሳሌ ምዕራፍ 10 ቁጥር 22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች ተብሎ እንደተጻፈ ሐዘንም ከእርሷ ጋር አይጨምርባትም እንደሚል እንዲሁ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር በረከት ከዚህ ጸሎት በኋላ ባለጠጋ እንዲያደርጋችሁ ጸልያለሁ። ብልጥግና ያገኛችሁ፣ ኪሳራ ይመታ ከሕይወታችሁ ላይ። በማጣት የተመታ ይሆን፣ እጥረት የተመታ ይሆን፣ ኪሳራ ከሕይወታችሁ ላይ የተነሳ ይሆን። የእግዚአብሔር በረከት ባለጠጋ ታደርጋለች እንደሚል በፋይናንስ ባለጠጋ፣ በእውቀት ባለጠጋ፣ በጥበብ ባለጠጋ፣ በልጆች ባለጠጋ፣ በስራ ባለጠጋ፣ በገንዘብ ባለጠጋ፣ በህይወት በጤንነት ባለጠጋ እግዚአብሔር አምላክ እንዲያረጋችሁ ዛሬ ጸልያለሁ። ሐዘንም ከሷ ጋር አይጨምርም እንደሚል ምንም ክፋት የሌለው፣ ሐዘን የሌለበት፣ ቁዘማ የሌለበት፣ ትካዜ የሌለበት፣ ግን የሌለበት ሙሉ የሆነ በረከት ዛሬ በህይወታችሁ ላይ ሆነ። ዛሬ በቤታችሁ ላይ ሆነ።
እግዚአብሔር በእናንተ ላይ በረከትን ይጨምር እንደሚል መዝሙር 115 ቁጥር 14 በእናንተና በልጆቻችሁ ላይ ይሁን ተብሎ እንደተጻፈ እግዚአብሔር ዛሬ በእናንተ ላይ በረከትን ይጨምር፣ በእናንተና በልጆቻችሁም ላይ ይሁን። መዝሙረኛው ዳዊት እንደዘመረ እንዲሁ እግዚአብሔር በእናንተ ላይ በረከትን ያርግ፣ በእናንተና በልጆቻችሁም ላይ ይሁን እንዳለ እንዲሁ ይሁን። እናንተ ጋር የማይቆም ማለት ነው። እናንተ ጋር ለልጅ ልጅ የሚተርፍ እናንተ ተጠባችሁ በቃ ተጨንቃችሁ የምታልፉበት አይደለም። ለልጆቻችሁ የሚተርፍ በረከት እንጂ እርግማን እንዳይኖር ዛሬ ጸለይኩ። ጤንነት እንጂ በሽታ እንዳይኖር ጸለይኩ። በናዝሬቱ በኢየሱስ ስም ጤንነታችሁ ሙሉ ይሁን፣ ስራችሁ ሙሉ ይሁን፣ በዋቃችሁ ሙሉ ይሁን። እግዚአብሔር አምላክ በብለሲንጉ ሁሉ ያትረፍርፋችሁ። በጌታ በኢየሱስ ስም ባረኳችሁ። የሚሻገር በረከት ያገኛችሁ። እናንተ ጋር ጀምሮ ማያልቅ እናንተም ሳትይዙት ማያልቅ በጌታ በኢየሱስ ስም ለልጅ ደግሞም ለልጅ ልጆቻችሁ የሚተርፍን በረከት በናዝሬቱ በጌታ በኢየሱስ ስም በህይወታችሁ ላይ አውጃለሁ። እግዚአብሔር የተመሰገነ ይሁን። መጽሐፍ በዘዳግም ምዕራፍ 28 ቁጥር 3 ላይ እንደሚናገር በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ ተብሎ እንደተጻፈ እንዲሁ በማንኛውም ጊዜና ቦታ፣ በማንኛውም ሰዓትና ስፍራ፣ በማንኛውም ጊዜና ቦታ የእግዚአብሔር ጥበቃና በረከት እንዳይለያችሁ በጌታ በኢየሱስ ስም ጸልያለሁ። በፍጹም ይሄ ቃል ያረጋግጥልናልና የእግዚአብሔር አብሮነት በረከታችን እንደሆነ የትም ብንገባ የሚሰራው ሁሉ ይከናወንለታል ተብሎ እንደተጻፈ በናዝሬቱ በጌታ በኢየሱስ የእግዚአብሔር ጥበቃ ሆነ። የእግዚአብሔር በረከት በእናንተ ላይ ሆነ። በከተማ ብሩክ ትሆናለህ እንደሚል የሚሻገር በቅጥር ላይ ያፈራል ተብሎ እንደተጻፈ በጌታ በኢየሱስም የትኛውንም ገደብ አልፋችሁ እንድታፈሩ በኢየሱስ ስም ጸልያለሁ። በእርሻም ብሩክ ትሆናለህ እንደሚል እግዚአብሔር ወደ ሰፋው እርሻ እንዲያስገባችሁ፣ ወደ ሰፋው መከናወን ከገደብ ጥሳችሁ እንድትወጡ በናዝሬቱ በኢየሱስ ስም ዛሬ ጸልይላችኋለሁ። እኔ በከተማ ብሩክ ነኝ ያላችሁ ጻፉ። በእርሻዬ ብሩክ ነኝ፣ በስራዬ ብሩክ ነኝ፣ በትምህርቴ ብሩክ ነኝ። ምንድነው የናንተ እርሻ? ትምህርት ነው? ስራ ነው? ቤት ነው? ምንድነው? አገልግሎት ነው? ምንድነው የናንተ እርሻ? እግዚአብሔር በእንቅስቃሴያችሁ በእርሻችሁ ሁሉ መከናወን ሰጣችሁ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ። የእግዚአብሔር በረከት በዛላችሁ። የእግዚአብሔር እጅ በረከቶቻችሁን ሁሉ ወደ ህይወታችሁ አፈጠነ። መጽሐፍ ሲናገር በፊልጵስዩስ ምዕራፍ 4 ቁጥር 19 ላይ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል እንደሚል እኔም ዛሬ እንዲህ ብዬ ጸልይላችኋለሁ። እናንተም አሜን ብላችሁ ተቀበሉ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ በጤንነታችሁ ላይ፣ የሚያስፈልጋችሁን ሁሉ በአገልግሎታችሁ ላይ፣ የሚያስፈልጋችሁን ሁሉ በስራችሁ ላይ፣ የሚያስፈልጋችሁን ሁሉ በትዳራችሁ ላይ፣ የሚያስፈልጋችሁን ሁሉ በጎጆአችሁ ውስጥ፣ የሚያስፈልጋችሁን ሁሉ በቀሪው ዘመናችሁ ላይ ይሞላባችኋል። ይሞላብኛል እያላችሁ አሜን በሉ። ኢየሱስ ለዘላለም ጌታ። የምታምኑ ሰዎች ኮሜንት ላይ ግቡና አምላኬ እንደ ባለጠግነቱ መጠን በኢየሱስ ክርስቶስ የሚያስፈልግኝን ሁሉ ሰጥቶኛል እያላችሁ ሰጠኝ እያላችሁ ጸልዩ። ኮሜንትም አድርጉ። ኢየሱስ ለዘላለም ጌታ ነው። በጌታ በኢየሱስ የሚያስፈልጋችሁ በጌታ በኢየሱስ ክርስቶስም ዛሬ አምላኬ እንደ ባለጠግነቱ መጠን ሞላባችሁ። በናዝሬቱ በጌታ በኢየሱስ እግዚአብሔር አምላክ ይቅር ባይ ነውና የሚያስፈልጋችሁን ዛሬ ሰጣችሁ። የሚያስፈልጋችሁን በቀናችሁ ላይ ያመጣላችሁ። የሚያስፈልጋችሁን በሌሊታችሁ ላይ ያመጣላችሁ። በውሏችሁ ላይ ያመጣላችሁ። ኢየሱስ ጌታ ነው። ቃልህ እንዲላልና በህይወቴ ላይ ፈጽሞ እያላችሁ ጸልዩ። እስካሁን እንደ ቃልህ መሰረት ነው የጸለይኩትና በህይወቴ ላይ አካል አልብስልኝ በሉት። ዛሬ ቀኔን ሰጥቻለሁ። በህይወቴ ላይ አካል አልብሰው።
በሙላት በእምነት እናገራለሁ። በህይወቴ ላይ ይትረፍረፍ እያላችሁ ጸልዩ። አብዛው በህይወቴ ላይ ዛሬ ጥቅስ ብቻ አይደለም፣ ይህ ቃል ህይወቴ ስለሆነ አመሰግናለሁ እያላችሁ ከኔ ጋር ጸልዩ። ጸሎታችሁን አታቋርጡ፣ ጸልዩ። እግዚአብሔር እስከረዳችሁ ፕሬ አድርጉ፣ ጸልዩ። በጌታ በኢየሱስ ስም ምርኮ ሆነላችሁ። በናዝሬቱ በጌታ በኢየሱስ ስም ድል ሆነላችሁ። በናዝሬቱ በጌታ በኢየሱስ ስም ማሸነፍ ሆነላችሁ። ምርኮ ሆነላችሁ። ምርኳችሁ ፈጠነ፣ ብዝበዛችሁ ቸኮለ። በኢየሱስ ክርስቶስ የእግዚአብሔር ምሕረት ይህን አደረገ። የእግዚአብሔር ቸርነት ይህን አደረገ። የጌታ ኃይል ይህንን አደረገ። በጌታ በኢየሱስ ስም መልካም ሆኗል። አምላኬ እንደ ባለጠግነቱ መጠን ባረካችሁ።